ምጧን ላይቭ እያስተላለፈች የነበረችው ሴት በብዙዎች ዘንድ መነጋገሪያ የሆነች ትገኛለች። እንደውም ምን እንዳለች ታውቃላችሁ? ማርገዝን ስሰማ ሞተ። ሰላም እንዴት ናችሁ? ናፍቆት ነኝ። ትላንትና ቲክቶክ ላይ አንድ ቪዲዮ ሼር አድርጌ ነበረና ከ8 ዓመታት በፊት ባለቤቴ ከበድ ያለ ሰርጀሪ አድርጎ ነበረ። እዚህ ጋር ለምን የሚል ንቅሳት አለ። ኦኬ ለምን እያልኩኝ ጠይቅ ነበረ። ሙግቴ ከአምላክና ጋይስ በሶሻል ሚዲያ ሜጧን ስታሳይ የነበረች ሴት ብዙዎችን አነጋግራለች። ዘመኑ ወዴት ደረሰ? ብዙዎች የሶሻል ሚዲያ ናፍቆትስ እስከምንድን ነው ህዝቡ እየሆነ ያለው ብለው ብዙዎችን አነጋግሯል። ጋዜጠኛዋና እንዲሁ ደግሞ የፕሮግራም አቅራቢ ናፍቆት እጅግ በጣም አነጋጋሪ የሆነ መልእክትን ከሰሞኑን በሶሻል ሚዲያ አጋርታ ነበር። ይህ መልእክት መነሻው ምንድነው? ለምንድነው ይህንን ያደረገችው? ብዙዎች በስጋት እያነሱ አሉ። የቪዲዮውን ሐሳብ አጣርቻለሁ ወደ እናንተ ያደርሳለሁ። የሳሚ እናት በቲክቶክ የምታውቋት ትላንትና በሰይፉ ሾው ላይ ስለ ልጇ አባት ስትናገር እጅግ በጣም ብዙዎችን ሲያሳዝን ማርገዝን ስሰማ ሞቷል ያለችው ለብዙዎች ልብን የነካ ሆኗል። እድሜ ልካችሁን አካል ጉዳተኛ እንድትሆኑ በሕክምና ስህተት ምክንያት ያደረጋችሁን ሰው ድንገት ከ23 ዓመታት በኋላ ብታገኙ ምን ታደርጋላችሁ? ቤኪ ወይም በረከት በቲክቶክ በብዛት በተለይ በህመሙ እየተሰቃየ እጅግ በጣም በአስጨናቂ ህይወት የሚናቀው ወጣት ያደረገው ከባድ በቀል እጅግ በጣም በሶሻል ሚዲያ መነጋገሪያ ሆኗል። ጋይስ በኢትዮጵያ እጅግ በጣም በሚያሳዝን ሁኔታ አሁን በሴቶች ላይ እየደረሰ ያለው የመደፈር አደጋ እጅግ በጣም እየበዛ ሲመጣ ጭራሽ ባስ ብለው ቀርጻው በሶሻል ሚዲያ ፖስት ያደረጉት ብዙዎችን እያነጋገራለ። እነዚህን ነገሮችን እባካችሁን ከሚያስተምር ከጥሩ መረጃ ጋር አሁን ወደ እናንተ ያደርሳለሁ። ይህንን ቪዲዮ በተቻላችሁ አቅም ሼር እንድታደርጉልኝ እጠይቃችኋለሁ። አስገድዶ የመድፈር ወንጀል ከትላንት ይልቅ እጅግ በጣም በተለይ በኢትዮጵያ ህፃናትና ሴቶች ላይ እየበዛ እንደመጣ ሁላችሁም የምታውቁት የገሃዱ እውነት ነው። ግን በዚህ ልክ በድፍረት በሶሻል ሚዲያ ቀርጸው ፖስት ማድረግ ደግሞ እጅግ በጣም የሚዘገንን ነው። ጋይዝ ከዚህ ጋር ተያይዞ በጣም የገረመኝና ያስደነገጠኝ በኢትዮጵያ ህገ መንግስት ውስጥ ያለው የቅጣት ጉዳይን እንመለከታለን። ቪዲዮውን ማሳየት አልችልም። እጅግ በጣም የሚዘገንን ቪዲዮውን ያገኘሁት እኔ ከፌስቡክ ገጻቸው ፊቲ ለሴቶችና ለህፃናት ከሚል ከገጻቸው ነው ያገኘሁት። ግን ጥቂት እንደውም ባሳያችሁ ተመልከቱ። ይሄ በኢትዮጵያ ውስጥ የሚፈጸም በአማርኛ ቋንቋ እየተነጋገሩ በሴት ልጅ ላይ የሚደረግ ነው። እንግዲያውስ ከዚህ በላይ ምንድነው ማለት የምንችለው? እኔ ብዙውን ማጋራት የማልችለው ዩቲዩብ ያጠፋዋል። በጣም አስቸጋሪ ነው። እንደዚህ አይነት ዝቅጥ ያሉ የወረዱ ነገሮች እጅግ በጣም የሚያሳዝኑ ናቸው። ጋይስ እኔ ከሚደፍሩ በላይ ደግሞ በጣም ያስደነገጠኝና የገረመኝ የኢትዮጵያ ህገ መንግስት ነው። ህገ መንግስታችን ላይ በ414 ህዝባር 2004 ላይ የተቀመጠው ምን እንደምል ታውቃላችሁ? እንደዚህ አይነት አስገድዶ ወንጀልን የፈጸሙ ከ5 እስከ 20 ዓመት ባለው መሃል ነው የሚቀጡት እንደየ ወንጀሉ ታይቶ ማለት ነው። ይሄ እንደኔ ብዙዎች ሲነጋገሩም እንደነበረው እጅግ በጣም ያነሰ ይመስለኛል። ጋይስ በጣም ፈር እየለቀቀ ነው በእውነት። ይሄን ቪዲዮ ፍትህ ለሴቶችና ህፃናት ያገኙት ፔጃቸው ከየት እንደሆነ መረጃው ደርሶ ከዛ በኋላ የቀረጸ አካል አለ። ፕሊዝ ምን አይነት ዘመን ላይ ደረሰን? እባካችሁን እኛ ለሴት እህቶቻችን እኛ ለህፃናት የ3 ዓመት የ4 የ10 የ15 ዓመት ወጣቶች ልጆች በግድ እየተደፈሩ ነው። እጅግ በጣም የሚያሳዝነው እየተነጋገሩ እንደዚህ አይነት ተግባር ሲፈጸም ታያላችሁና እስኪ ምን ትላላችሁ? እባካችሁን እነዚህ መያዝ ይችላሉ። ቅጣቱ ደግሞ ስለ ቅጣቱ አስተያየታችሁን ስጡ እስኪ። ኢትዮጵያ ይሄንን የምትመስል ሆናለች። እጅግ በጣም የእውነት የሚያስደነግጥና የሚያሳዝን ነው። ጋይዝ ከሰሞኑን ብዙዎቻችን ያዘነው መረጃ አንድ ቪዲዮ ናፍቆት ትግስቱ በሶሻል ሚዲያ አጋርታ ነበር በራሷ በቲክቶክ አካውንት። ይህንን መልእክት አጋርታለች። ሐኪም ቤት ሆና ተኝታ እንዲህ ያለች እንደምትመለከቱት ይሄ ባሏ ነው።
ይህንን በሶሻል ሚዲያ አጋራች። ይሄን ያዩ ብዙ ኢትዮጵያውያን መነጋገሪያ አድርገው በሶሻል ሚዲያ ነበር። ምን ገጥሟት ነው? ምን ተፈጥሮ ነው? እንዴት ሳናውቅ የሚሉ አይነት ሰው ከበጎ ልብ የተነሳ ነውና ግን ብዙዎችን አስደንግጧል። ይሄ ለዚህ ደግሞ እጅግ በጣም ሁነኛ የሆነ ምላሽ ሰጥታለች። ምንድነው የተፈጠረው ለምለው አጭር ምላሽ ከራሷ አንደበት መስማት ጥሩ ስለመሰለኝ ነው። ሰላም፣ እንዴት ናችሁ? ናፍቆት ነኝ። ትላንትና ቲክቶክ ላይ አንድ ቪዲዮ ሼር አድርጌ ነበረና ከ8 ዓመታት በፊት ባለቤቴ ከበድ ያለ ሰርጀሪ አድርጎ ነበረ። ትላንት በትክክል ቀኑ 8 ዓመት የሆነው ነበርና ቀኑን ለማሰብ እግዚአብሔር በእኛ ህይወት ስለሰራልን ነገር ምስክርነት ለመስጠትና ለማመስገን ነበር ያንን ቪዲዮ ፖስት ያደረኩት። ግን ብዙ ሰው ካፕሽን አላየም፣ ለምን እንደሆነ አላውቅምና አሁን እየመሰላቸው በጣም ብዙ ሰዎች ተጨንቀው መልእክት እየላኩልኝ ነበር። ለሁሉም መልስ መስጠት ስላልቻልኩኝ ነው። ያሁን አይደለም፣ እግዚአብሔር ይመስገን፣ ክብሩን እግዚአብሔር ይውሰድ። አልፏል። 8 ዓመታት ተቆጥረዋል። ባለቤቴ በጣም በጥሩ ጤንነት ላይ ነው ያለው። ይሰራል፣ ይወጣል፣ ይገባልና ያንን ቪዲዮ ሼር ያደረኩት የተደረገልን በጣም ብዙ ነው። በየቀኑ እግዚአብሔርን ስለዛች ነገር ስላደረገልን ነገር አመሰግነዋለሁና ያንን ምስክርነት መስጠት አለብኝ ብዬ ስላመንኩና በፈተና ውስጥ ላሉ ሰዎች ደግሞ ትንሽ የተስፋ ጭላንጭል ከሆነ ብዬ ነው። ይህንን ሳይ ምን ትዝ አለኝ መሰላችሁ? እውነት ፈተና ውስጥ ያላችሁ፣ በጣም አስጨናቂ ህመም ውስጥ ያላችሁ፣ እኔ እንጃ ራሴንም አሁን እያየሁኝ ስለሆነ ነው በጣም ያስጨነቁኝ ነገሮች ያሉ በህይወቴ ላይ እና ምንድነው የተሰማኝ? አልፎ አንድ ቀን የምታመሰግኑበት ቀን ለእናንተም ይምጣላችሁ። ይሄን ቪዲዮ አይታችሁ ለተሸበራችሁ ለወዳጆቿ እንደው ደግሞ ለተከታዮቿ ለአድናቆቿም ጭምር ብዬ ይሄንን መረጃ ለእናንተ አጋሯችሁ። ጋይስ ኢትዮጵያ ውስጥ የሶሻል ሚዲያ ጉዳይ ፈር እየለቀቀ እጅግ በጣም እየወረደ መጥቷል። የተደፈሩ ሴቶች እንደዚህ አይነት ቪዲዮዎች በሶሻል ሚዲያ ፖስት ከመደረጋቸው በላይ አንዳንድ ያበዱ ጤነኛ የሚመስሉ ደግሞ እንደዚህ አይነት ነገር ላይ የሚሳተፉ እብዶች አሉ። ምጧን ላይቭ እያስተላለፈች የነበረችው ሴት በብዙዎች ዘንድ መነጋገሪያ የሆነች ትገኛለች። የምትመለከቷት እህታችን እንግዲህ ምጥ ላይ ሆና ላይቭ እያስተላለፈች ነበረ፣ ቲክቶክ ላይ ማለት ነው። ብዙዎች የተለያየ ሀሳብ ሲሰጡ ነበረ። ይሄ የካሜራ መውደድ፣ ይሄ የሶሻል ሚዲያ ተጽዕኖ ሄዶ የት ጋር እንደደረሰ ማሳያው ነው የሚሉ አሉ። ብዙዎች ደግሞ ምንድነው ችግሩ ሲሉም ሀሳብ የሰጡ አሉ። ነገር ግን እንደዚህ አይነት አስጨናቂ ጊዜዎች ላይ እንዴትስ ይታሰባል? እንደዚህ ካሜራን ፊት አድርጎ በእንደዚህ አይነት የጭንቅ ሰዓት እንዴትስ ሊታሰብ ይችላል የሚሉ በርካታ ሰዎች ሀሳብ እየሰጡ ይገኛሉ። ለማንኛውም እናንተ እንደምን አገኛችሁት? እኔ ከባድ መሆኑን ነው ልብ ያልኩት ማለት ነው። እንዴት አይነት ምን አይነት ጊዜ ነው? ዶክተሮች ብቻቸውን እኮ ገብተው የሚያሳልፉት እኮ ነው ለህዝብ ይፋ ማድረግ። እዚህ ሲምፕል ጋይስ፣ እውነት እንደው ምን እየሆነን ነው ያለ ነው? ለቀናል እኮ አብደናል። ኢትዮጵያውያን ምን ላይ ነን? እንዴት በዚህ ልክ እንደቀለለ እስኪ ንገሩኝ። እንደውም እናንተ ምን ትላላችሁ ስለዚህ ጉዳይ? ሚጥ መቅረጽ እያማጡ እየተጨነቁ ያን የመከራ ጊዜን እኮ ሰው እንኳን እንዲህ አይፈልግም። ህፃናት አሉ የሚያዩ የተለያዩ በሶሻል ሚዲያ ሰው አለ። ይህንን የሚጥ ጊዜዋን በሶሻል ሚዲያ እስኪ ልቦና ይስጠን። ከምር እንደውም እንረጋጋ። በጣም ከባድ ጊዜ ላይ አለን። ይሄ ነገር ሰሞኑን በሶሻል ሚዲያ መነጋገሪያ ነበረ። ጋይስ በረከትን ብዙዎቻችሁ በሶሻል ሚዲያ ታውቃላችሁ። ከአስጨናቂ ህመም ጋር በትግል ባህል ወደ ሶሻል ሚዲያ ወጥቶ ታሪክ ተቀይሮ እንግዲህ 2030 ላይ እንዲሁ ደግሞ በኢቢኤስም ጭምር ቀርቦ ነበር። ያኔ አንድ ነገር ብሎ ነበር። በህክምና ምክንያት ስህተት የሰራውን ሰው አገኛለሁ እበቀላለሁ ብሎ ቃል ገብቶ ነበር። ነፍሳቸውን ማጥፋት ነበር የምፈልገው። መጀመሪያ ለበቀል ነበረ። በቃ የሆነ ቀን እበቀላለሁ ነው የምትለው። ከልጅነታችሁ ጀምሮ አንተ እንደዚህ ሆንኮ በህክምና ስህተት ነው እየተባለ እየተነገራችሁ ቆይታችሁ ያንንም ደግሞ ያጠፋውን የህክምና ስህተት የሰራውን ሰው ደግሞ ህይወቱን ልታጠፉ እየፈለጋችሁ አድጋችሁ ዛሬ ላይ ደግሞ በቅታችሁ ያንን ሰው መልሶ ማግኘት ለኔ ቀላል አይደለም። በቃ የሆነ ቀን እበቀላለሁ ነው የምትለው። ዛሬ ይሄ ሊፈጠር ነው። ዛሬ እንግዲህ ከ20 ምናምን ዓመት በኋላ ከዚህ በፊት ለዚህ ጤና መቃወሴ ለእንደዚህ አይነት ሁኔታ ተጠያቂ ያደረግ የነበረውን ሰው ዛሬ ላገኘው ነው። ነፍሳቸውን ማጥፋት ነበር የምፈልገው። በጣም መጥፎ አይነት እይታ ነበር የነበረኝ ስለሳቸው። ዛሬ ግን እስኪ በአካል ሄደን ለመጀመሪያ ጊዜ ከ20 ምናምን ዓመት በኋላ ጥበቃ በኋላ ላገኛቸው።
አብረን እንግባና እናገኛቸው። እስኪ የሚፈጠረውን አብረን እናያለን። በጣም አስጨናቂ ነው። የእውነቴን ነው የምላችሁ። ይህንን ማድረግ ይሄ ጊዜ በጣም ከባድ። አስቡ፣ በዛች ቅጽበት ታሪኩ ተበላሸ። ኦልሬዲ ትልቅ ህልም የነበረውን ሰው በዛ ጊዜ አካል ጉዳተኛ አልሞስት አደረገው ማለት ነው። እና ይህንን ሰው እበቀላለሁ እያለ በተደጋጋሚ ሲናገር ሰምታችኋል። ምን አይነት በፍቅር ግንኙነታቸው ተገርመናል። በጤና በዛ መታወቅ መሃል በጣም ትልልቅ ትግሎችን ሲያደርግ ተገርመናል። ሌላ በጣም የሚያስደንቅ ነገርን በሶሻል ሚዲያ ያሳየን ነው መላችሁ። ይሄ ልጅ በእግዚአብሔርና በእርሶ ፊት ይቅርታ ጠይቆታለሁ ማለት ነው። ኧረ በጭራሽ አይገባም። ተነስ። ምንም አንተ አላጠፋህም፣ እናቴም አላጠፉም፣ አባቴም አላጠፋም። እነሱም ካለማወቅ የተነሳ ነው እና እግዚአብሔር ግን ለዚህ አብቅቶ አንተ ታግለህ ሳስብ ለቆየሁት መጥፎ ቶቶች እሱ እኮ አያውቁትም፣ ግን ከራሴ ጋር ምን ያህል የታገልኩባቸው ጊዜያት እንደነበሩ እግዚአብሔር እኔ ነኝ የምናውቀው። ሶሻል ሚዲያ ላይ ምናልባት አይተውት እንደሆነ አላውቅም። ኢቢኤስ ቲቪ ላይ ራሱ ተናግሬ ነበረ። ለበቀልም ፈልጋቸው የነበሩ ሐኪሞች ነበሩ። እናቴ ነገረችኝ ያንን ነው። አባቴ የሆነ ሜዲካል ችግር እንደሆነ ግን ደግሞ ኤግዛክትሊ ምን እንደሆነ አያውቅም። እና በዛ ልክ ክፋት ላሰብኩት፣ በዛ ልክ አክቹሊ መረጃ እጥረትም ጭምር ቅድም እንዳሉት አለማወቅም ጭምር በእንደዚህ ባለማወቅ ይብላኝ ስንቱ ቤት ውስጥ እንደዛ እያሰበ እንዳለ አላውቅም። ያደረገውም እንዳለ አላውቅም። እንግዲህ ያደረገውም ይኖራል። ግን ባሰብኳቸው መጥፎ ነገሮች በሙሉ ከልቤ በጣም ይቅርታ። በእርሱ ያንተ ጥፋት አይደለም፣ ምንም አላጠፋህም። እንዳልኩት መረጃ እጥረት 20 ምናምን ዓመት ዋጋ ያስከፍላል። 20 ምናምን ዓመት ጭንቅላት መጥፎ ነገር እንዲያስብ ከማሰብም አልፎ ማድረግ ደረጃ እንዳልኩት ወደ አዲክሽኑም ወደ ምኑም አምርቻ አውቃለሁ። እና እኔ በጣም መጥፎ የሚባሉ ህይወቶች ተሳልፌያለሁ። በእነዛ ሁሉ ጊዜያት የሚመጡልኝ የነበሩት እነዚህን መጥፎ ነገሮች ማድረግ ነው። ኮምፕሊኬሽን ውስጥ ያለ ነገር ነው። ያ አንዱ ባህላለም እሱ አሚናርስ ባይዜ ነው። ኦኬ the only reason ስቶሪን ስነግሮት እንዳልኩት መልስ ማግኘት ነበር የኔ ሩጫ የነበረው። ሰውነቴ ላይ ለምን የሚል ንቅፋት አለ እስከነቀሰው ድረስ ደርሶ ማለት ነው። መልስ ይለቀ ለምንና አይ ሃቭ ኩዌስችን እያልኩኝ ጠይቅ ነበር። ለምን የሚል ንቅፋት አለ እዚህ ጋር ማለት ነው። ገላው ልክሎትና እዚህ ጋር ለምን የሚል ንቅፋት አለ። ኦኬ ለምን እያልኩኝ ጠይቅ ነበር። ሙግቴ ከአምላክና ማለት ለምን እንደዚህ ያረክ እሳቸውም ደግሞ እንትን ካሉ ለምን እኔ ፊት አታመጣቸውም አይነት ነገር ነው ማለት። እሱንም ጥፋተኛ ያደርጋሉ፣ ከዛ በኋላ አምላክንም ጥፋተኛ ያደርጋሉ። ጥያቄ በቃ እሱ ሙግት ውስጥ ነበር የነበርኩት። ብዙውን እናንተ በራሱ በቲክቶክ አካውንት ገብታችሁ ማየት ትችላላችሁ። ምን አይነት ግን አስደናቂ ልብ አስተዋልኩ። የምሬን ነው የምላችሁ። በጣም ይከብዳል፣ እጅግ በጣምም ያሳዝናል፣ ውስጥን ይሰብራል። እንደዚህ አይነት ቅስፈቶች ግን ያለውን ሁኔታ ሙሉ በሙሉ ተነጋግረው በስተመጨረሻ ይቅርታ ራሱ ሲጠይቅ አስተዋላችሁ። እናንተ መላጠፋችሁ የተፈጠረው ነገር ይሄ የመረጃ አይ ቲንክ እጥረት አይነት ሆነና በስተመጨረሻ እንግዲህ በዚህ መልክ በፍቅር ተለያይተው የራሳቸውን እንግዲህ ሆስፒታላቸውን እየጎበኘ ምናምን ነበርና በቃ ይቅርታ በማድረግ ተበቀለና ብዙዎች ከዚህ በጣም ብዙ ነገርን ልንማር ይገባል። መረጋጋት ሰምታችኋል። ለረጅም እድሜ ለምን በሚል ጥያቄ ውስጥ እንደቆየ ስናገር ሰምታችኋል። ለማንኛውም እጅግ በጣም ከባድ በቀል አይደለም ይሄ። ይቅርታን በመጠየቅ ሳይሆን መበቀል፣ የተፈጠረውን ነገር አጣርቶ መበቀል እጅግ በጣም ያስገርማል። ይህ የአስተዋይ ሰዎች ማሳያ ነው። እንግዲህ ቤኪ ጤናክ ሙሉ እንዲሆን ሁሌም እንመኛለን። ፈጣሪ እድሜና ጤና ይስጥ። ለብዙዎች ጥሩ ትምህርት እየሆንክ ስላለ ቴንኪው ለማለት ፈልጋለሁ። ጋይስ ከሰሞኑን መነጋገሪያ የነበረችው ደግሞ በትላንትና በኤቢኤስ ሰይፉ ሾው ላይ ቀርባ የነበረችው እንግዲህ አነጋጋሪ የሆነችው የሳሚ እናት በቲክቶክ ብዙዎች እጅግ በጣም ልብ የሚነካ ነገርን ስትናገር ስለ ልጇ አባት የተናገረችው ነገር ብዙዎችን አስደንግጧል። እንደውም ምን እንዳለች ታውቃላችሁ? ማርገዝን ስሰማ ሞተ። ለምንድን ነው ያለችው? ልጅ አባት በህይወት የለም። ልክ ማርገዜን ሲያውቅ ነው የሞተው። ምን ነው? በአጋጣሚ በአደጋ ነው የሞተው። የ3 ወር ነፍሰ ጡር ሆኜ ነው የሞተው።
እና ልጄን ብቻዬን ያሳደግኳት በጣም ተስፋ በቆረጥኩኝ ሰዓት እየተንገዳገርኩ በነበረ ሰዓት ነው ያገኘኝ እና በትዳር አይደለም የወለድኩት ሪሌሽንሺፕ ላይ ሆኜ ነው የወለድኩት በፍቅር ግንኙነት ውስጥ ነው የወለድኩት ከዚህ አንድ መልእክት ላስተላልፍ የምፈልገው ሪሌሽንሺፕ ውስጥ ሆናችሁ አትወለዱ አደራችሁን እንደውም እኔ እንደወጣት ልብ የምላውን ነገር በነግራችሁ በጣም ነው የሚያሳዝነው የሞተው በድንገት ነው እንጂ ልጅ ስለተረገዘ በመል እንዳልሆነ ተናግራለች ይሄ አንዱ ነው ግን ደግሞ ምን ሆናችሁ ነው ቆይ አረባካችሁ ሞኛችሁ ነው እባካችሁ በፍቅር ስትቆዩ ራሳችሁን መጠበቅ ያለባችሁ በንጽህና ነው ወደ ትዳር ስትደርሱ ነው ወደዚህ ነገር መድረስ ያለባችሁ ወደ ማርገዝ ልጅ ወደ መውለድ ወደዛ የምትመጡት እሱንም በመነጋገር ነው እንጂ የሚሆነው ገና አረ ግን ብዙ ወጣቶች እየተበላችሁ ነው ሴቶች በተለይ ህመማችሁ ብዙ ነው የሚሆነው እባካችሁን ይሄንን እየሰማችሁኝ ያላችሁ ወጣቶች ብትሆኑ በልዩነት ራሳችሁን ጠብቁ ታዝናላችሁ ታፍራላችሁ አንገት ነው የምትደፉት የምር አንገት ነው የምትደፉት ለማንኛውም ብዙ ነገሮችን አንስታለች ሰይፉ ሾው ላይ እዳችሁ ማየት ትችላላችሁ ብዙ አነጋጋሪ የሆኑ ነገሮች በሀገር ኢትዮጵያ እንግዲህ እየበዙ ነው ለማንኛውም እነዚህ በሶሻል ሚዲያ መነጋገሪያ ነበሩ እናንተም ይህንን ቪዲዮ ለሌሎች ሼር በማድረግ እኔንም ትረዱኛላችሁ ብዙ አስጨናቂ ነገሮች አሉ አይደለም በዛሬ ቪዲዮ ተስፋን ጭምር እንድታዩ የሚያደርጉ ሐሳቦች ተካተዋል አጋሩልኝ እስኪ ለሌሎች ወዳችኋለሁ መልካም ቆይታ